ካርጎ ስንልክ ባለማወቃችን ብዙ ቀረጽ እንድንቀረጽ የሚያደርገን ትንሽዬ ስህተታችን ልንገራችሁ። ሰላም እንዴት ናችሁ? እንደ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛልኝ። አብዛኛው ጊዜ ካርጎ ስንልክ ባለማወቅ በትንሽ ስህተታችን በጣም ብዙ ቀረጽ እንድንቀረጽና ካርጎ መላክ ጉምሩክ ውስጥ ባለው ጭቅጭቅ ባለው ሁኔታ እንድንሰላችሁ የሚያደርገን ትንሹ ስህተታችን በጣም ዋጋ የሚያስከፍለን ስህተታችን ምን እንደሆነ እነግራችኋለሁ። በቅርቡ ካርጎ ልክ ያለውኝና እኔ ብዙ እቃ ነበረ በአጋጣሚ ካርጎ ያደረኩት። እንደምታውቁት እቃ ስንገዛ በአንድ ጊዜ ስለማንገዛ ይጠረቃቀምና ልንሄድ ስንል ብዙ ይሆንብናል። ከዛ ካርጎ ያሰለቸናል፣ ብዙ ወጪ ያስወጣናል። ብልጥ ከሆንና ካወቅንበት ግን ብዙ ወጪ ከማውጣት ምንድንበትን አንድ ትንሽዬ ዘዴ እነግራችኋለሁ። እኔ ስለጠቀመኝ እናንተም ይጠቅማችኋል ብዬ አስባለሁ። በዋናነት እኔ ትላንትም አንድ ቪዲዮ ሰርቼ ነበረ። በዛ ቪዲዮ ላይ እንደነገርኳችሁ ካርጎ ለመላክ ሀሳቡ የሌላችሁ ገና እያሰባችሁ ያላችሁ ወይም ደግሞ አዲስ የምትመጡ አረብ ሀገር የምትመጡ እህቶች ካርጎ ባታደርጉ ይመረጣል። ጭራሽ በቃ ካርጎ አታርጉ። ብራችሁን ሴቭ አድርጋችሁ አገራችሁ ስትገቡ የምትፈልጉትን እቃ በምትፈልጉት ነገር መግዛት ትችላላችሁ። እቃ የገዛችሁ በመግዛት ላይ ያላችሁ ደግሞ እንግዲህ ከገዛችሁ አይቀር እንዳትሸወዱ። ከቀረጽ ነፃ ወረቀት ባይኖራችሁ እንኳን በቀላሉ ጉምሩክ ውስጥ እቃችሁ በተመጣጣኝ የሆነ ቀረጽ ከፍላችሁ እንድታወጡ የሚረዳችሁ መንገዶች እኔ በጣም ስለጠቀመኝ ልንገራችሁ። እንደ አጋጣሚ ሆኖ እኔ እቃ ብዙ ነበረኝ። ረጅም ዓመት እዚህ እንደመቆየት ይመጣል ሳላስበው ልሄድ ስነሳ እቃው በጣም በዛ ወደ 400 ኪሎ እቃ ምናምን ሆነብኝ። ግን ደግሞ እንደ ብዛቱ ያህል ቀረጽ አልከፈልኩኝም። ያ ያልከፈልኩበት ምክንያት በጣም ትንሽዬ ነገር ናት። እኛ ግን ብዙ ጊዜ እንደ ስህተት እኔ ከዚህ ቀደም ካርጎ ስልክ በጣም ትንሽ እቃ ልኬ በጣም ከምነግራችሁ በላይ ወጪ ያስወጥቶኝ እዛ ጥለሹ ሂጂ ነኝ ቲቪ ወስጄ ነበር እዛ ጉምሩክ ጥዬው ነው የወጣሁትኝ። እና አሁን በዚህ ዙር ግን ተጠቅሜበታለሁ። የጠቀመኝ ነገር ምን መሰላችሁ? ብዙ ጊዜ እቃ ስንገዛ አዲስ ሆኖ እንዲደርስልን እንፈልጋለን። በተለይም ለሰው ስጦታ ልንሰጠው ያሰብነው ምናምን ነገር እንደታሸገው ካርቶን ውስጥ ወይ ደግሞ በርሜል ውስጥ እንከተዋለን። እዛ ሲኬድ ደግሞ በፐርሰንት ነው የሚቆረጽባችሁ። ምንም እንኳን ኦሪጂናል እቃ ባይሆን ዝም ብሎ እቃ ሆኖ ራሱ እስካልተከፈተ ድረስ ካርቶኑን እስካልጣላችሁ ድረስ ቀረጽ በፐርሰንት ትከፍላላችሁ። ግን እንዳትከፍሉ ምን ማድረግ አለባችሁ? ያ የገዛችሁት ልብስም ሆነ እቃ ክፈቱት። ከካርቶኑን አውጥታችሁ እንደተጠቀማችሁበት ነገር አድርጋችሁ በጨርቅ ጠቅልላችሁ ካርቶኑ ውስጥ ከተቱት። ያ ከቀረጽ እንድትድኑ ያደርጋችኋል። በተለይ የራሳችሁ ልብስ፣ ጫማ ምናምን ልበሱት። በቃ አንድም ቀን ሁለትም ቀን ልበሷቸው። ጫማ አሁን ላይ በጣም የሚቀረጸው በብዛት ጫማና ተመሳሳይ ብዙ ልብሶች ካላችሁ ትቀረጻላችሁ። ግን ደግሞ እንዳትቀረጹ ከፈለጋችሁ ለእህት ለወንድም ለምናምን የገዛችሁት ልብስ አንድ ሁለት ቀን ምናምን ዝም ብላችሁ ቤት ውስጥም ቢሆን ልበሷቸው። ጫማው ትንሽ እርገጥ ካደረጋችሁት አትቀረጹም። ልብስም እንደዛው። ለምሳሌ ሸሚዝ ተመሳሳይ ስላችሁ በከለር በዲዛይን ላይሆን ይችላል። ሸሚዝ ሆኖ 4 ሸሚዝ ካላችሁ አራቱም አዲስ ከሆነ አራቱም ይቀረጽባችኋል። ግን ደግሞ ከኋላ ያለውን ወረቀቱን ከቆረጣችሁት የብራንድ ወረቀት ከቆረጣችሁት የገዛችሁበት ወረቀት ከቆረጣችሁት ምንም አትቀረጹ። ያም የሆነው ግን እናንተ ጎበዝ ቀልጣፋ ከሆናችሁ የተጠቀምኩበትን ነው ምናምን ብላችሁ እዛ ጓገጭ ካላችሁ ነው እንጂ እንዲቀረስልስ ካላችሁ ጉምሩክ ውስጥ አይሰራም። ያው ከዚህ ቀደም ጉምሩክ ውስጥ ብዙ ነገር ይደረጋል። አሁን ትላንትና እንደነገርኳችሁ አሁን ላይ ብዙ ካርጎ የሚልኩ ልጆች የሉም መሰለኝ። እኔ መስከረም ላይ ሄጄ ባዶ ነበረ ጉምሩክ። በጣም ነው ደስ ያለኝ። ስለዚህ እናንተም ብልጥ ሆናችሁ ካርጎ ባትልኩ ይመረጣል። የገዛችሁ ግን ብልጥ ሆናችሁ ቀልጣፋ ሆናችሁ ከቀረጽ ነፃ እቃ ማውጣት ትችላላችሁ። እንዴት አድርገን ካላችሁ አሁን በነገርኳችሁ ሜተድ ወረቀቱን በመቁረጥ ይሄ እቃ በተለይ ደግሞ የክችን እቃዎችን ስትወስዱ እንዳለ ከወረቀት አውጡትና ሶስት ለምሳሌ ብርጭቆ የሻይ ብርጭቆ 6 ብርጭቆ ብትገዙ 3ቱ አንድ ላይ በጨርቅ ጥቅልል አድርጋችሁ በወረቀት ማሸግ የምግብ ማሸጊያ ሱሉፋን አለ አይደለ? በሱ በደንብ አድርጋችሁ ጥቅልል አድርጋችሁ ልብስ መሃል መክተት። ሌላው ደግሞ ብርድ ልብስ ያው ምንም ጥያቄ የለውም ይቀረጻል። እንዳይቀረጽባችሁ ከፈለጋችሁ ወረቀቱን አውጡት። ከወረቀቱን አውጥታችሁ ልበሱት አንድ ሁለት ቀን
አዲስ እንደሆነ እንዳያስታውቅ የሆነ ነገር አድርጋችሁ ውሰዱ። እኔ እንደ እድል ሆኖ ብዙ ብርድ ልብስ ይዤ ነበረ። የተወሰነ 2 ብርድ ልብስ ነው የተቀረጸብኝ። እንዳይቀረጽብኝ ደግሞ አሁን ብርድ ልብስ ላይ እንደዚህ ብራንዶቹ አሉ አይደለ? የየት ሀገር ምርት እንደሆነ የሚያሳይ እሱን በመቀስ ቆርጬ አውጥቼው ነበረ። በዛ ምክንያት ብዙ አልተቀረጸብኝም። ይሄ ጋቢ ለምን የሚባሉ ብርድ ልብሶች ምናምን አሉ አይደለ? እነሱ እኔ በጣም በብዛት ወስጄ ነበረ። ይሄ 1 2 ምናምን አይደለም፣ በብዛት እስከ 10 ወስጄ ነበረ። ግን የተቀረጸው ብር ብነግራችሁ አታምኑኝም። በጣም ትንሽዬ ብር ነው የተቀረጸው። እኔ በጣም ተቀርጾብኛል ብዬ የማስበው ምንድን ነው የስጋ መፍጫ ማሽን ይዤ ነበረ። እሱ በጣም ቀርጾብኛል። ኦሪጂናል እቃ ነበረ። አጋጣሚ ሆኖ እሱ ላይ ነው ብዙ ቀረጽ ከፍያለሁ ብዬ የማስበው እንጂ በልብስ በኩሽና እቃ ቀረጽ አልከፈልኩኝም ማለት እችላለሁኝ። ስንት ካርቶን እቃ የቪዲዮ ስላለኝ ያስገባላችኋለሁ። ወደ 4 ካርቶን እና 1 በርሜል 2 ሻንጣ እቃ ነበረ የላኩት። አጠቃላይ 400 ኪሎ ምናምን እቃ ነበር የላኩት። ግን እንትን አላለም፣ ብዙ ቀረጽ አልከፈልኩኝም። ነገር ግን በዚህ መሀል ይሄ ነገር ብነግራችሁ ብዙ ሰው ላያምን ይችላል። ካርጎ የምልክበት ልጅ አላመነኝም። እቃ ጠፍቶኛል ካርጎ ውስጥ። እውነት ለመናገር በጣም ብዙ እቃ ጠፍቶኛል። ብዙ እቃ ስትልኩ እቃው ይጠፋባችኋል። ምን እንደላካችሁ ምን እንደነበረ ውስጡ ትረሳላችሁ። እኔ ራሱ ረስቼ ነበር። እንዳስታውስ የረዳኝ ምንድን ነው እዚህ ሀበሻ ቀሚስ ምናምን ብዙ ነበረኝና እነዛ ሀበሻ ቀሚሶች ካርጎ ነበረ ያደረኳቸው። እነዛ ሀበሻ ቀሚሶች ጠፍተውኛል። የኔም የጓደኛዬም ሀበሻ ቀሚስ ይሄ ባህላዊ ልብሶች ምናምን ነበሩኝና እነዛ ልብሶች ከጉምሩክ ውስጥ ጠፍቶኛል። እቃ ሲጠፋችሁ ምንድነው ማድረግ ያለባችሁ? እኔ የተሳሳትኩትና የተሸወድኩትን ነገር በሰዓቱ ስላልመጣልኝ አላስተዋልኩትም። አንደኛ እቃ ይጠፋኛል ብዬ ስላላሰብኩ ነው። ምናልባት እቃችሁ ከጠፋ ወዲያው ሪፖርት ማድረግ አለባችሁ። እዛው ጉምሩክ 6 ቁጥር የሚባል ቦታ አለ። እዛ ሄዳችሁ እቃችሁ እንደጎደለ ወይም ደግሞ እንደተከፈተ፣ መቼስ እቃው ሳይከፈት እቃው መጥፋቱን ስለማታውቁ ምን ታደርጋላችሁ? ያለውን ፕሮሰስ ጨርሳችሁ እቃ ፍተሻ ጋር ስትደርሱ እቃችሁ ሲያመጡት አለ አይደለ? ከተከፈተ እዚህ እንደሰጣችሁት ካልሆነ ይሄ ለዝጋው ከተበጠሰ እንዳይከፈት በሉ። በቃ እቃ ተከፍቷል፣ የሆነ ነገር ቢጎል እናንተ ኃላፊነቶች ወስዳላችሁ ምናምን ብላችሁ ሄዳችሁ አመልክቱ። እቃ ተከፍቷል ብላችሁ። እኔ ባለማስተዋል የተከፈተ እቃዬ ያኔ እዚህ ሲወስድ ታውቃላችሁ፣ በደንብ አድርገው ነው የሚለዝጉት። በዚህ የተለዘገውን እንትን የፕላስተር ተበጥሶ በሌላ ፕላስተር ነበረ የተከፈተው የተለዘገው። በዛ ምክንያት እኔ ልጁ ጋር ደውዬ እንደዚህ ብዙ እቃ ጠፍቶኛል ምን ይሻላል ምናምን ስለው እቃሽን እንደተከፈተ ካወቅሽ መናገር ሪፖርት ማድረግ ነበረብሽ፣ ስለዚህ ምን ማድረግ ይቻላል ነው ያለኝ። እናንተ እቃችሁ ከተከፈተ ስላችሁ ክፍት ባይሆን ራሱ እናንተ ከለዘጋችሁት ላዝጋ ውጭ በሌላ ለዝጋ እንኳን ከተለዘገ እቃዬ እንደዚህ አልነበረም የላኩት ብላችሁ ሪፖርት አድርጉ። እንደኔ እንዳትሸወዱ ማለት ነው። ሌላው ነገር ደግሞ ካርጎ ውስጥ ባታደርጉ ይመረጣል ብዬ የምላቸውና በእጃችሁ ይዛችሁ ብትሄዱ ልትጠቀመው የምችሉት ነገር ልንገራችሁ። ኤሌክትሮኒክ እቃ ምንም ነገር በካርጎ ባታደርጉ ይመረጣል። ከንስላችሁ የምትሄዱ ማውጫ ወረቀት ካላችሁ እንጂ የማውጫ ወረቀት ከሌላችሁ ኤሌክትሮኒክ እቃ በተለይ ይሄ የሽንኩርት መፍጫ፣ የጁስ መፍጫ፣ የቡና መፍጫ በአጠቃላይ ይሄ ኩሽና ውስጥ የምንጠቀምባቸው እቃዎችን እዚህ ባትገዙ ይመረጣል። ግን ከገዛችሁ አይቀር በእጃችሁ ይዛችሁ ሂዱ። ብዙ እህቶች እኔ እዚህ ሪፖርት ውስጥም ያየሁት ምንድነው ልብስ በሻንጣ ጥቅ አድርጎ ይይዛሉ፣ የሚቀርጸውን በካርጎ ይልካሉ። ልብስ ቢቀረጹ እንኳን በጣም ጥቃቅን ልብሶች ነው የሚቀረጽብሽ። 100 ብር 200 ብር ነው የሚቀረጽብሽ። ያኛው እቃ ግን ያንን የ1000 ለምሳሌ በኢትዮጵያ የ1000 ብር እንትን ገዛሽ እንበል፣ የቡና መፍጫ ገዛሽ እንበል፣ በፐርሰንት አስቦ 25% 15% ቀረጽ ለጉምሩክ ትከፍያለሽ። እንደዛ ከሚሆን እንዳይሰበርባችሁ በጥንቃቄ አድርጋችሁ በእጅ በ23 ሻንጣችሁ የሚቀረጹ እቃዎቻችሁን ይዛችሁ ሌሎቹ አይቀረጹም ብላችሁ የምታስቡትን እቃ በካርጎ ብትልኩ ተጠቃሚ ትሆናላችሁ። ከዛም በተጨማሪ በ23 ኪሎ ሻንጣችሁ መያዝ የሌለባችሁ በጣም ብዙ እቃዎች አሉ። ባለማወቅ ብዙ እህቶች እቃቸው ሪፖርት ተጥሎባቸው ያየሁት አለ። በተለይም ፈሳሽ ነገሮች፣ ሽቶ፣ እንደ ሻምፖ፣ እጣን፣ በተለይም በይሄ ፈሳሽ የሚባሉ ነገሮችን በ23 ሻንጣ በእጅ ሻንጣ አይመከርም።
አንዳንዴ የሚያሳልፉ ሰዎች አሉ፣ ግን ደግሞ እንደ እድል ሆነው የማያልፍ ያልተፈቀዱ ይሄ ፈሳሽ የሆኑ እቃዎችን በእጃችሁ ባትይዙ ይመረጣል። ካርጎ ስትልኩ እንትን አለ አይደለ፣ ፕላስተር አለ አይደለ። አሁን ለምሳሌ የሻምፖ ኮንዲሽነር ምናምን ከዚህ ባይገዛ ጥሩ ነው። ኢትዮጵያ ውስጥም በጣም አሪፍ ሻምፖ አለ፣ ያውም ከኛ ከአፍሪካ ፀጉር ጋራ የሚሄድ የሚስማማን ሻምፖ ኮንዲሽነሮች እዛም አሉ። ግን ከገዛችሁት አይቀር አፉ ጋር እንዳይፈስባችሁ በደንብ አድርጋችሁ በላዝጋ አስይዛችሁት በልብስ ጠቅልላችሁ በካርጎ ካርቶናችሁ ብታደርጉት ጥሩ ነው። አንድ ሻንጣ ውስጥ ቢፈስ እቃችሁን ያበላሽባቸዋል። ሁለት ደግሞ ሪፖርት ውስጥ መጣሉ አይቀርም። ሽቶም እንደዛው። ሽቶ ብዙ ጊዜ ብዙ ሰው ሽቶ በእጁ ማሳለፍ አይችልም፣ ይጣልበታል። እኔ ግን ብዙ ሽቶ በእጁ ያሳልፍ ያለሁኝ እንደ አጋጣሚ ሆኖ እንዴት እንደሆነ አላውቅም። በእርግጥ ጥንቃቄ ይፈልጋል። ሽቶም ሆኖ በደንብ አድርጋችሁ በስነ ስርዓት በልብስ ጠቅልላችሁ እንዳይፈስ አድርጋችሁ ካደረጋችሁት ያለ መገኘት እድሉ ሰፊ ስለሆነ አይገኝም፣ አይወጣም። አሁን ለምሳሌ በማሽን ሲታይ አይጮህም። ካልጮኸ እቃችሁ አይፈተሽም። ቤት ውስጥም ደግሞ እቃችሁ 23 ኪሎ መሆኑን መዝናችሁ ካወጣችሁ ብዙ ፍተሻ፣ ብዙ መደነጋገር አይኖርም። ብዙ ጊዜ እህቶች እኔ 2-3 ጊዜ ሪፖርት አካባቢ ያጋጠመኝ ያየሁት ነገር ምንድን ነው፣ በጣም የሚያሳፍር እቃ ይዘው ኢትዮጵያ በሻንጣቸው ይዘው የሚሄዱ ልጆች አሉ። የሚያሳፍር እቃ ስላችሁ ይሄ ያልተፈቀደ ወንጀል ነገር ነክ ነገር ባይሆንም ላይክ እንደምን ልበላችሁ፣ ሰው ይጠቅመኛል ብሎ የገዛውን ነገር የመውሰድ መብት አለው። ግን እንደ ሀገር የሚያሰድበን ምንድን ነው መሰላችሁ? ያየሁት ነገር ጅብን፣ አሁን ጅብን ግላስ አሁን ኢትዮጵያ ውስጥም አለ። ፍላጎት ያለው ሰው መውሰድ ይችላል። ግን ስንወስድ በማያስነቃ መልኩ ሌሎችን እኛን ጀጅ በማያደርጉ መልኩ ነው መውሰድ ያለብን እንጂ እንደዚህ እየታየ ከዛ ሻንጣሽን ክፍቺ ስትባል ምግብ ነክ ላይክ እንደ ፓስታ፣ ጅብን፣ ብላሊጥ ምናምን አየሁኝና ያንን ደስ አይልም። እንደ ሀገር ነው የሚያዋርደን። እኛ ብር ፈልገን ነው እንጂ የመጣ ነው ምግብ በካርጎ ይዘን፣ በካርጎ አይደለም በሻንጣ ይዞ ሲሄዱ የኪሎ በዝቶባቸው ክፈቺ ስትባል ውስጡ እንዳለ ምግብ ነው ያለውና ተው፣ ያዋርደናል ይሄ ነገር። ለኛ አረቦች ለኛ ያላቸው ነገር እንዲቀንስ ያደርጋልና እንደዚህ ጥቃቅን የማይረቡ ነገሮችን ከማድረግም ተቆጠቡ። 23 ኪሎ ሻንጣ ለኛ የምሬ ነው የምላችሁ ሎተሪ በሉት ካወቅንበት። በዛ 23 ኪሎ ሻንጣ እቃ የሚሸጥ እቃ ይዛሽ ብትሄጂ ካርጎሽን በነፃ ታወጫለሽ። እዛ ላለው ወጪሽን ከበር ታደርግበታለሽ ካወቅሽበት ነው። ምን እቃ ይዘሽ ሂደሽ እዛ ሽጠሽ ትርፋማ መሆን እችላለሁ የሚለው ከፈለጋችሁ አንድ ቪዲዮ ሰራላችኋለሁ። የምታውቁ ልጆችም ስላላችሁ ብዙ ጊዜ በ23 ሻንጣቸው ለቢዝነስ የሚሆኑ ለስራ የሚሆኑ እቃዎችን ይዘው ሂደው እዛ ሽጠው ትርፋማ የሚሆኑ የሚያተርፉ ልጆች አሉና በእጅ ሻንጣችሁ ትርኪ ሚርኪ ነገር አትያዙ፣ እውነት አትያዙ። በቃ ይሄ የኔ ምክር ነው። ሌላው ደግሞ ስንት ስልክ ይፈቀዳል? ኤሌክትሮኒክ ነገሮች ልክ ላፕቶፕ፣ ስልክ፣ አይፓድ፣ ቲቪ ምናምን ነገር ያላችሁ ሰዎች አላችሁ። ስልክ እንደናንተ ጉብዝና ነው። ያ በጉብዝና ባያልፍም በጥንቃቄ ግን ያልፋል። ብዙ ስልኮችን የማሳለፍ እድላችሁ በጣም ሰፊ ነው ጎበዝ ከሆናችሁ። አንዳንድ ነገሮች እዚህ ሶሻል ሚዲያ የማይወሩ ነገሮች አሉ፣ ግን ሪስክ ያላቸው ወሬዎች ማለት ነው። እኔ ብዙ ስልክ አሳልፌ አለውኝ ወስጃለሁ። በሁለቱም ዘር በፊትም ሲሄድ አሁንም ሲሄድ ብዙ እንደዚህ 1-2 ብዬ ምናምን ብነግራችሁ የማታምኑት ስልክ ይዤ ሂጄ ያለሁኝ። ከዛ ከወሰዳችሁት በኋላ ብትሸጡት በጣም ብዙ ብር ታተርፉበታላችሁ። ብዙ ወጪያችሁንም ከበድ ያደርግላችኋልና ስልክ ስትይዙ ሞኝ አትሆኑ። ከነ ካርቶን እንደገዛሽው እንደዚህ ምን አድርገሽ የምትወስጂ ከሆነ ይቅርታ፣ እንደዛ አይቻልም። ግን ብልጥና ጎበዝ ከሆንሽ በሌላ መንገድ አድርገሽ በጣም ብዙ እንደዚህ እንዲህ አንድ ስልክ ማሳለፍ ትችያለሽ፣ ጎበዝ ከሆንሽ ማለት ነው። ከዛ ውጭ ደግሞ ሪፖርት አካባቢ ላይ በጣም ብልጥ መሆን ያለባችሁ ነገር አንድ ነገር ልንገራችሁ። ሰው ሻንጣ ብቻ የሻንጣ ስራ የሚሰሩ ልጆች ታውቃላችሁ አይደለም? እዚህ ዱባይ በተለይ አሁን ፋሽን ሆኗል። የሻንጣ ስራ ብለው ትኬት ቆርጠው ቪዛ ቆርጠው የሻንጣ ስራ የሚሰሩ ልጆች አሉ። እኛ ግን ቪዛ ኖሩን ትኬት ተቆርጠው ተሰጥቶን እንኳን መጠቀም አንችልም። እነሱ ትኬታቸው ችሎ ቪዛቸውን ችለው ሙሉ ወጪያቸው ከበር አድርጎላቸው ያተርፋሉ። ምን አድርገው? የሰው እቃ ወስደው ማለት ነው። እናንተ የሰው እቃ እንደዚህ እንደነሱ ውሰዱ ማለት ባይሆንም ገንዘብ ካላችሁ ሊሸጥ የሚችል ጥሩ ደና እቃ ብዙ ቀረጽ የማያስቀርጽ
ብዙ ቦታ የማይይዙ ኢትዮጵያ ቢሄዱ ገቢ የሚያመጡላችሁ ጥሩ ትርፍ የሚያመጡላችሁ እቃዎች አሉ። እነሱን ይዛችሁ ብትሄዱ ትርፋማ ትሆናላችሁ። እኛ ስለማንጠቀምበት ስለማናቅ ነው እንጂ ማርያምን፣ በተለይ ኢትዮጵያ በምንሄድ ጊዜ በቶሎ ይሄ በየ2 ዓመቱ የምትመላለሱ ልጆች በጣም መጠቀም ትችላላችሁ። በጣም ማለት ነው። እና ምን እቃ ይዛችሁ ሄዳችሁ እዛ በቀላሉ የሚሸጥላችሁ እቃ ሱቅ ብትወስዱት በጥሩ ዋጋ ሸጣችሁ የምታተርፉባቸው እቃዎች ዝርዝር ከፈለጋችሁ አንድ ቪዲዮ እሰራላችኋለሁኝ። በካርጎ ዙሪያ እነግራችኋለሁኝ ብዬ ያሰብኩት ነገር ይሄንን ነው። ቅድም እንዳልኳችሁ ቀረጽ ብዙ እንዳይቀረጻል የልብስ የእቃ ካርቶን፣ ወረቀት ምናምን ነገሮችን ቀዳዳችሁ ኩስኩስ አድርጋችሁ ጥቅልል አድርጋችሁ ብትወስዱት ትጠቀማላችሁ። እኔ በጣም ጠቅሞኛል። እንደነገርኳችሁ 400 ኪሎ እቃ ነው የላኩት። ቀረጽ የከፈልኩት ግን ያን ያህል ብዙ አይደለም። ቀረጽም ያስከፍለኛል ብዬ የጠበቅኩትን እቃ ነው የጠበቋቸው እቃዎች ናቸው። ቲቪ እና የስጋ መፍጫ፣ ትልቁ የስጋ መፍጫ ለስራ ነበር የፈለግኩትና እነሱ ናቸው የቀረጹብኝ። ቲቪ በእኔ ይብቃ። እኔ እንደዛ ምላችሁ በጣም ብዙ ስለተቀረጸብኝ ሳይሆን አያስፈልግም። በቃ ደጋሙ ነው የሚበልጠው። ቲቪ ሀገራችን ውስጥ የፈለግነው ብራንድ ቲቪ የፈለግነው አይነት ኢንች ቲቪ ኢትዮጵያ ውስጥ ሞልቷልና ያውም ከዋስትና ጋር ቢበላሽብን ዋስትና የ1 የ2 ዓመት ዋስትና ያላቸው ጸዴ ቲቪዎች ስላሉ ከዚህ ሀገር ቲቪ ተሸክሞ መሄድ በጣም ያለፈበት ነገር ነውና ቲቪ አትግዙ፣ አትላኩ። ይሄ የዋሽንግ ማሽን ፍሪጅ ምናምን ትርክስ ሲጭናችሁ አትሂዱ፣ እውነት አትሂዱ። እኔ ያን መመክራችሁ። እኔ ወደፊት የማላደርገውን ነገር እንድታደርጉ አልመክራችሁም። ከዛ ውጭ ግን ኢትዮጵያ ስንሄድ በጣም ብዙ ስራ መስራት እንችላለን። ስንሄድ ስላችሁ በእግረ መንገዳችን ሪፖርት አካባቢ ላይ ብዙ ስራ መስራት እንችላለን። ካንሰል አድርጋችሁ የምትወጡ ልጆች፣ በተለይ ጠቅላችሁ የምትሄዱ ልጆች የራሳችሁ ይሄ ኮተት ብርኪ እቃ ይዛችሁ አትሂዱ። በመሀል ብዙ እቃ የሰው እቃ ይዛችሁ ሄዳችሁ ስራ መሰሩበትን ገንዘብ ማግኘት ትችላላችሁና ብዙ ልጆች ብልጥ ልጆች አሁን ላይ ይጠቀማሉ። የዋህ እኛ ደግሞ ሁሌ በጉልበታችን በድካማችን ብቻ ነው ገንዘብ ማምጣት የምንፈልገው፣ ብልጥ መሆን ስለሚጎለን ማለት ነው። አሁንም ደግሜ የምነግራችሁ ካርጎ ባታደርጉ ይመረጣል። ካደረጋችሁ አይቀር ግን በብልጠት አድርጉ። ብዙ አትበሉም። ጉምሩክ አካባቢ ላይ ብዙ ደስ የማይሉ ነገሮችን ታያላችሁ። እኔ አንዳንድ ጊዜ ኮስታራ፣ ኃይለኛ፣ ቀልጣፋ መሆን በጣም ጥሩ ነው። እውነት አንዳንዴ የሆነ ቋንቋ ተናጋሪ ካልሆናችሁ እዛ ጋር ባለው ነገር ተገቢውን አገልግሎት ላይ ሰጧችሁ የሚችሉበት አጋጣሚ አለ። እኔ ለምሳሌ እቃዬን ወረፋ የለም፣ እንደሌላ ጊዜ ሁካታ ወረፋ እዚህ እዛ የሚባል ነገር የለም። ግን ደግሞ በነበረው እቃ እንትን ብዬ ጨርሼ ከፍዬ ሁሉ ነገር ከጨረስኩኝ በኋላ እቃ ማውጫ ወረቀት ማህተም የሚመታበት ቦታ ከደረስኩኝ በኋላ እኔ አጠገብ የተሰለፉ ልጆች ማህተም ተመቶላቸው ወጥተው እኔ ጋር ሲደርስ ማለት ነው እግዚአብሔርን እምላቸው እኔ ጋር ሲደርስ ወረቀቱ ተቀበለኝ፣ አየውና እንደዚህ ብሎ ቁጭ አለና በሆነ አይነት ቋንቋ ሲያናግረኝ አልችልም ይቅርታ አልኩት። ከዛ ለምን አለኝ። አልችልም እኔ ያደግኩት እንደዚህ ነው አልችልም አልኩት። ከዛ ዝም ብለው ኮምፒውተሩን ነካካና ሲስተም ቆመ፣ ሲስተም አይሰራም አለኝ። ኧረ በፈጠረ እኔ ሌሊት ነው የመጣሁት። እንዴት ነው ለሌላ ሰው የሰራው ሲስተም እኔ ጋር ሲደርስ ማይሰራው? ለምንድን ነው ማይሰራ ምናምን ብዬ ጓልኩበት። አይሰራም አልኩ፣ አይሰራም በቃ ነይ ራስሽን ስሪ። እኔ አልነቃነቅም ብዬ ዝም ብለው ቆምኩኝ በቃ እዛው ጋር። ከዛ ሌላ ቦታ ላከኝና አልሄድም አልኩት። ሌላ ልጆች እንደሰራህላችሁ ለእኔም ፈርመ ስጠኝ አልኩት። ከዛ እየተናደደ እየተነጫነጨ እንትን ማተም መታልኝና እንደዚህ ወረወረልኝ እቃ። ምን አገባኝ ከፈለኩ ወርውራው። እና አዲስ አበባ አካባቢ እንደዚህ በተለይም እንደዚህ አይነት አገልግሎት ፈልገን ስንሄድ የሆነ አይነት ቋንቋ ተናጋሪ ካልሆንን የሆነ አይነት ሰዎች ካልሆንን ትክክለኛ አገልግሎት የማይሰጡበት አጋጣሚም አለ። እሱም ጥንቃቄ ማድረግ ጥሩ ነው። ግን እናንተ ጎበዝና ቆፍጣና ከሆናችሁ ከምንም ነገር ውስጥ መውጣት ትችላላችሁ። እንዲህ ከተቀለሰለሳችሁ ማንም ቼክ አደርጋችሁ ማንም ማለት ነው። እና የዛሬ ቪዲዮ ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ ተመልሰን እንገናኛለን። እባካችሁ ይህንን ቪዲዮ ላይ ካደርጋችሁ ጀምሩት። እባካችሁ ላስገድዳችሁ እንደውም ቪዲዮ ብዙ ጋር